አልወጣም ብላ ይሄን ዳገት እኔ አልወጣም ብላ ስትንፈራፈር ዞር ብዬ አየኋት። ይሄን ዳገት አልወጣም ብላ ከዛ ዞር ብዬ አየኋት ማለት ኦልሬዲ አልፋታል። ለዛ ነው ዞር ያልከው። ለምን ወደፊት ነው የምትሄደው? ስለዚህ ቀድማት አንተ ነው የወጣው። ቀድማት አንተ ነው የወጣው እኮ ቀድማት አንተ ነው የወጣው። ኦኬ የገጠር ልጅ ያለ ለምን ቀድሚያት ይወጣ? ኦኬ ይቅር እስ ኦኬ ሌላ ልጠይቅ ደግሞ እስቲ እዛ ጋር ቁጭ ብላችሁ እየጠበቃችሁ ስንት ደላሎች ናቸው ወደ እናንተ የመጡት? ሂዱ በቃ ያሏችሁ? አራቱም ናቸው። አራቱም። ስለዚህ አራቱም እናንተ ጋር አልነበሩም፣ እሷ ጋር ነበሩ ማለት ነው መጀመሪያ? ላላ ሁለቱ መጀመሪያ ሁለቱ እኛ ጋር ነበሩ፣ እናንተ ጋር ነበሩ። እሺ ሁለቱ ግን ከእሷ ጋር ቀሩ። ኦኬ ከእሷ ጋር ሲቀሩ ከእሷ ጋር ሲቀሩ እንደገና ሁለቱ እንደገና ተመልሰው ወጥተዋል። ቆይ አንዴ አሁን መጀመሪያ ኦኬ ከዛ ልክ እዛ ጋር ግን ሀና የተናገረችው ነገር አለ ከዳገቱ በኋላ? ምንም አላለችም። ኦኬ አሁን ስትናገር አልሰማሁም። ችግር የለውም ግን ያልሰማሁትን ነገር ይሄ ነው ለማለት ኦኬ አንተ መደፈር የሚባል ነገር አልሰማህም ማለት ነው? መደፈር በአይኔ በብረቱ ስትደፈር አላየሁም፣ ግን ጮኻለች ልጅቱ። እሷ ጋር ሆኖ ጮኻለች። ልጠይቅህ በአንተ አመለካከት አሁን እዚህ ውስጥ ያለን 34,000 ሰው ምን ያህል ሞኝ ቢሆን ነው እንትን የደፈረ ሰውዬ የደበደበ ሰውዬ አዝሎ ያመጣል ብላችሁ ለኛ ምን ነገር ምን አይነት ጭንቅላት ቢኖር ነው ያላዘነላት ሲደፍራት? ሚኮ እስቲ እንደዚህ በሀገረኛ ልጠይቀው ትንሽ እሱ የአማርኛ ጥረት አለ መሰል የገጠር ሊንደኛው ነው መሰልና በእኛው በራሳችን የገጠር ልኝ እኮ እነዛው እውነት ነው ገብቶኛል። አሁን ወደኋላ ልመልስህና መሪዎቻችሁ ሁለት ነበሩ? ከየት እስከ የት? ከሳቢያ ያወጣችሁ ደላላ ስንት ናቸው መሪዎቹ? ከሳቢያ ያወጧችሁ መሪዎች ሁለት። የት ድረስ አመጧችሁ? እዚህ ሽፍታዎቹ ድረስ። ሽፍታዎቹ ድረስ አመጧችሁ። ማንን ነው ያስቀደሙት? ከፊት የተቀደሙት እነማን ናቸው? የገጠር ልጅ ከዛ ደግሞ በአጠቃላይ ስንት ናቸው? ፊት የተቀደሙት ስንት ሰው? እንዳለ ቀይ ልጅ። እሺ ስንት ናቸው? ስንት ሰው ናቸው? ስንት ሰው ናቸው? እንዴት ስንት ሰው ናቸው? እሺ የነ ገጠር አንደኛው ደላላ ወደፊት ይዞ ተቀደመ። ለምን ተቀደመ? እነሱን እየመራ ነው። እናንተን የሚመራው ደግሞ እናንተን ወደ ኋላ ይዞ ቀረ። እኛን ደግሞ የሚመራው እኛ ደካማ ስለሆንም ማለት ነው። ከሀና ጋር አረጉን እኛን ቀስ እያልን ማለት ነው። ሌላው ደላላ ኦኬ። ሌላው መሪ ይሄኛው ደግሞ ማለት ነው ምግብ ጉልበት ያላቸው ምግብም አቅራጥም ምግብ ስለያዙ ማለት ነው። ወደፊት ይዞ ተቀደመ። በቃ ወደፊት ሲቀደም ሽፍታውን ገጠሩ ላይ አገኟቸው። አሁን እነሱ ሲያገኟቸው ማለት ነው ልምራ። እሺ ከዛ ሲያገኛቸው መራኝ። እሺ አመራለሁ እዚህ ስለዚህ እነሱ ሲያገኛቸው እንግዲህ ችግር የለውም እነሱን ሲያገኛቸው ብር ምናምን ቀማቸው። እነሱም ብር ቀማቸው። ከዛ እናንተ ተከተላችሁ። እኛ ተከተልን። እናንተንም ያዛችሁ። እኛንም ያዘን። እነሱ የደረሰባቸው እኛም ደረሰብን። እናንተ ደረሰባችሁ። እናንተም ወደ ነገጠር ልጅ ተደብለቋልና ሀኒን ወደ ኋላ አስቀረ። ሀኒ እዛው ጋር ቀረች። አስቀራት። አስቀራት። ከዛ አስቀራት። እናንተ ገጠር ለጋ ተደባለቃችሁ።
ከዛ ምን ተፈጠረ? ምን ሰማችሁ? ከዛ ሀኒን ይዟ ከመጣ በኋላ ማለት ነው። እሺ ቆይ ሁለቶቹ ደላሎች ያን ጊዜ ምን እያደረጉ ነው? ሀኒን ያስቀራት ቁጭ ብለዋል እዛው። ምንም አላሉትም፣ አተውም ምናምን አላሉትም። አዎ እነሱ የተከለይ ሰው ናቸው። ቆይ የተከለይ ሰው ናቸው ምንም አላሉት እነሱ። ኦኬ አንደኛው ሽፍታ ደግሞ ከየት መጣ? አንደኛው ደግሞ እዛው ነው ያለው፣ እዛው አብረው። አዎ ሁለት ናቸው። አንዱ ሀኒ ጋ ነው፣ አንዱ መሪዎቹ ጋር ነው። አንዱ ሀኒ ጋ ነው፣ አንዱ መሪዎቹ ጋር ነው። ሁለታቸው መሳሪያ ይዘዋል። ከዛ በኋላ እኛን ደግሞ አውጡ ያዛችሁ፣ ብርም ሞባይልም አውጡ ተባለ። አሊ አሁን አንዱ እናንተን እየጠበቀ ነው፣ አንዱ ሀኒ ጋር ምን አጃውን እየፈጸመ ነው። እና ታዲያ ለምን ስትደፈር አላየኋት ትላለህ? እና እገር ያዝ አይሉም እንግዲህ አይናላዩም። እሺ ተረጋጋ። ከዛ ስትመጣ ድምጧን ሰማችሁ? ድምጧን ሰማን። አዎ ስትመጣ ፊቷ በጥፊ ተመትተዋል። ቆይ ስትመጣ ጮኻለች። መሆና ነው ጮኸች። ለምን መጣ? የመጣበት ምክንያት ነው። ስልክ አልሰጥም ብለው ነው? ብር አልሰጥም ብለው ነው? ለምን ነው የመጣ? አንተያይም እኮ ገባህ? የመጣበት ስታስበው ለምን መታት? እሺ ጥሩ። ለምን ይመታት ይመስልሃል? እሺ ከዛ ዝሏት መጣ። አዎ ከዛ ዝሏት መጣ። ከዛ ከኛ ጋር ተቀላቀለች፣ እናንተ ጋር ተቀላቀለች። ከዛ ሁለቶቹ ሽፍቶች ወደ የት ሄዱ? ከዛ ተቀላቀለች እኛ ጋር እኮ። እናንተ ጋር ሽፍቶች ወደ የት ሄዱ? ከዛ እኛ ጋር ተቀላቀለ። እዛው ነው ሽፍተው። ቆይ ልመጣበት ነው። እሺ ስትመጣ እያለቀሰች ነው አዝሏት። አዎ ከዛ ሁለቶቹ ሽፍቶች እናንተ ጋር ቀላቅለዋት ወደ የት ሄዱ? እኛን ከዛ ብርና ሞባይላችሁን አውጧሉ። እኛን የቀርነውን አራቶቹ። እሺ ከዛ ሞባይላችንንም ብራችንንም አወጣና ሰጠ። እሺ ከዛ ብራችንን ወሰደ፣ ሞባይላችንን መለሰልን። ከዛ ሁለቶቹ መሪዎች ይዘዋችሁ ወደፊት ቀጠሉ። ከዛ ሁለቶቹ ሽፍታዎች ሄዱ፣ ወደ ጫካቸው ገቡ። እኛ እዛው ቀርን። እሺ ከዛ ትንሽ አረፍ እንዳለን ጥራው በረድ እንዳለ ማለት ነው። ከዛ ጉዞ ጀመርን እነዛ ሁለቱ መሪዎች ጋር። አዎ እሺ ከዛ እዛ ጋር ሰዓቱ ምን ሰዓት ነበር ይሄ ጉዳይ? አሱር ሰዓት። እሺ አሱር ሰዓት አልፋል እስከ አሱር። እሺ ከዛ ቀጠላችሁ? ከዛ ወደፊት ሄዳችሁ? ከዛ አረፋልን። አስፋልት ልንደርስ ሲሆን የሆነ ጫካ አለ ማለት ነው። እዛ ጋር እስከሚመሽ ቁጭ አልን፣ ለአይን እስከሚይዝ ማለት ነው። ከዛ ለአይን እንደያዘ ልክ መግሪብ ከተሰገደ በኋላ መሽቷል። ከዛ ጉዞ ጀመርን ሌሊቱን። ከዛ እስከ 6 ሰዓት ምናምን ቢያንስ እስከ 7 ሰዓት ሌሊት። ግን መሪዎቹ ከዛው ከሳቢያ የተከተሏችሁ ናቸው አይደሉ? ሌላ መሪ ናቸው። ከሳቢያ ድረስ ያመጡንማ እዛ ሽፍታው ድረስ እና ያደረሱን። በቃ አሁን ከሳቢያ የመጡት ለሽፍታው ተሰጧችሁ። በኋላ ሽፍታው የፈለገውን ካረቡ እዛ ተመለሱ፣ ወደኋላ ተመለሱ። ሁለቶቹ ከየት መጡ ደግሞ? የቶቹ ሁለቶች? ይሄ ወደ ፋርሻ ይዘዋችሁ የሚመጡት። ከዛ ከሁለቱ ይዘውን ሄዱ። ሁለቱ እንደገና ደግሞ እነዚህን ሉሌና ደምሳሽ የሚሏቸውን ማለት ነው 6 ሰዓት ነው ምናምን ተቀላቀሉ። ከየት መጡ ነው እንጂ የምልህ። ከዛው ከሽፍቶቹ ዘንድ አወጡ። እነዚህ ሁለቶቹ ወደ ፋርሻ ይዘዋቸው የመጡት እዛው ነው ያገኙናቸው። አራቱንም እኮ እዛው ነው ያገኙናቸው። የት? እዛው እንትኖቹ ጋር ሽፍታዎቹ። አራቶቹን መሪዎች ሽፍታዎቹ ጋር ነው ያገኛቸዋቸው? አዎ
ከሳቢያ ይዘዋቸው የመጡት እሳ ከሳቢያችን ይዘው የመጡት በቃ ሽፍታዎቹ ድረስ ነው የመሩ። ከዛ በኋላ ተኛ ጋር ሄዱ። ከሽፍታዎቹ ወዴት እንደሄዱ አታውቁም? አዎ አናውቅም ወዴት እንደሄዱ። ሽፍታዎቹ ዘንዳ ሌላ 2 መሪ ያገኛችሁ? 4 መሪ ያገኝን፣ 2 ቀሩ፣ 2 ይዘውን ሄዱ። 2 እንደገና ደግሞ 2 ያኔ 6 መሪ ሆኑ ማለት ነው። ከሳቢያ ድረስ ያመጡን። ከሳቢያ 2 አመጧችሁ፣ ሽፍታዎቹ ጋር 4 ተገኘ፣ 6 መሪ። 6 መሪ ባለበት 1 ሽፍታ ደፈራት ልጅቱን። 2ቱም መሳሪያ ይዘዋል እኮ 2ቱም መሳሪያ ይዘው። እሺ ከዛ ወደ ቆይ ከሽፍቶቹ ዘንዳ የወጡት 2 ደላላዎች ይዘዋቹ መጡ ወደፊት። ከሽፍቶቹ ዘንዳ የተነሱት መሪዎች ወደፊት ይዘዋቹ መጡ። ከሳቢያ ያመጧችሁ 2 እና ሌሎቹ 2 መሪዎች እዛው ሽፍቶቹ ጋር ቀሩ። አይዋ ከዛ በኋላ ሌሊት መጥተዋል። ሌሊት 2ቱ መጥተዋል። እንደገና ሌሊት ደረሱባችሁ ከሽፍቶቹ ጋር? ላላ ሁለቱን ልጆች ይዘው መጥተው ደምሳሽና ሉል የሚባሉትን ልጆች ይዘው መጥተው ከሌሊቱ 7 ሰዓት 8 ሰዓት ደረሱባችሁ። 2ቶቹ ልጅ ይዘው መጥተው። ሉልና ደምስስ የት ሀገር ናቸው? የራሳ ልጆች ናቸው። እነሱን ይዘው መጥተው የት ቀርተው ነው እነሱ? እነሱ ከኛ ጋር አልመጡም። በትሬላም እኮ። እሺ ኦኬ። ቀጥታ ሄዳችሁ ወደፊት። ጥሩ። ሰያ ያለቀሰችው ላይ ተመልሰህ ሂድ በፈጠረ። እሺ አዝሏት ሲመጣ አልቅሳለች? አዎ። ምን አለች? እንግዲህ ካሁን በኋላ ምን አለች? አለቀሰች። በቃ ስታኒ እንባዋስ ሲወርድ ነው ያየሁት። ለፖሊስ እጄ ልስጥ ብላለች? እኔ አሰማሁ። ኦኬ። እንግዲህ ምን ህይወት አለኝ እጄን እሰጣለሁ ብላ ምናምን አልለመናችኋትም? እኔ እንጃ። አይደለም አለ አይደል እንዴ? ምን አሏት? ምን አሏት? ጠይቅ በል። አንድ ጊዜ ሳሪ። እሺ እዛ ተደፍረ እኔ ይህንን ነገር ደጋግም ነው። ኦኬ። አዝሏት ከመጣ በኋላ እኔ ምንም ያለችው ተማልቀስ በቀር ምንም ያለችው የላት። አይ ሰውዬ ና እንጂ ጽሁፍ እየመጣልህ ነው እንዴ? እኛ ጋር ነው። ምንም ያለችው የላት አይደል? ምንም ያለችው የላት። አሁን ያልሰማሁም ምንም። ከዛ ቀጥታ ትንሽ አርቅሳ መንገዱን ቀጠለች። ገመዱ ስንት ሰዓት ደረሳችሁ? ገመዱ ጠዋት ቢያንስ 3 ሰዓት 4 ሰዓት ተጉዛችሁ አድራችሁ ማለት ነው። ገመዱ ስትደርሱ ማን ነው ከፊት የወጣው? እኔ ከፊት የወጣው። ከኋላ የወጣ የለም። እየተሳሳብን ነው እንደዚህ የወጣ ነው። እሷም ከፊት አልወጣች? አብራችሁ ተደባቃ ነው የወጣችሁ ወይስ ከፊት? እሷም በመጀመሪያ ቀደም ብሏታል። ተቀደመች? አዎ። ገመዱን በራሷ ይዛ ወጣች? እኔ በራሷ ይዛ ትውጣ፣ ሰው ደግፎ ይዟት ይውጣ አላውቅም። የለም እንደዛ አሉ ሁኔታ። እና ታዲያ እኔ ራሴንም እና ታዲያ እንዴት አታያትም እንዴ? አንድ ሰው ገመድ ይዛ መውጣቷንና ሰው መገደል ማዕት ሰው እኮ ነው። ማዕት ጫትና ተመላሽም ሀጂም እኮ ማዕት ሰው እኮ ነው በዛ ሰዓት። እሺ ከዛ በኋላስ? ከገመዱ ምን ያክል ሄደች? ወደ ላይ ርቀቱ ስንት ደቂቃ ሄደች ከገመዱ በኋላ? እኔ ምን ደቂቃ አለው? ደግሞ ምንም ደቂቃ የለውም። ከዛ በኋላ በቃ ገመዱን ወጥታ እዛው ተቀመጠች። ሰያ ምን አይነት ልብስ ነው የለበሰችው በለው? እሺ ልብሷ ምን አይነት ነበር? እኔ ልብሷን አላስታውስም ወላሂ። እሺ የተንፈራፈረችው መሬት ላይ ነው? ምክንያቱም ተንፈራፈረች። ስትንፈራፈር አይቻታለሁ። አልወጣም ይሄ እንዳገር ስትል ማለት ነው። ተኝታ ነው የተንፈራፈረችው? አዎ ተኝታ። በእንደዚህ ተኝታ ነው እንደ ቁጭ ብላ? ተኝታ ትንፈራፈር አልወጣም ብላ አይቻታለሁ። ከዛ ራሱ እኮ ከእነሱ ኋላ ነኝ። እሺ ጥሩ። ከዛ እናንተ ከእነሱ ኋላ ነኝ እኔ በደንብ አይቻታለሁ። ኦኬ። ከዛ እናንተ ቀጥታ እለፉ ተባላችሁ፣ አለፋችኋል።
ማን እለፉ ያለኝ እለፉ ያለ የለም። ደህና ቀስ እያልኩ ነው ሰያ እና ምን ቀስ እያልኩ ነው የራሴ ቀስ እያልኩ ነው የሄድኩት። ከዛ በኋላ ምንድን ነበር ልብሷ? እስኪ ምን አይነት ነበር ልብሷ? ልብሷን ወላሂ እኔ አላስታውስም። ሂጃብ ለብሳ ነበር። ሂጃብ አባያ ሂጃብ አለ አባያ ለበሰች። ምንድን ነው የለበሰችው? እኔ ወላሂ ልብሷ ቢጃማ ይሁን ምን ይሁን በዛ ብዙ ልብስ መንገድ ላይ እየቀያየረች ነው የመጣችው። ገባ እኮ ልብሷን ካላየታ ታዲያ ሂጃብ አለመልበሷ እንደታየህ ብዬ እኮ ነው። አባያ አላደረገችም። ሂጃብና አባያ የለህም። አባያ አላደረገችም። ጎበዝ። እሺ እንግዲህ አንተ እናመሰግናለን። ከዚህ በላይ ምንም አይነት ጥያቄ ስታለቅስ ስትመጣ ቆይም ብቻ አላየሁም እኮ አላየሁም ማለት አልቅሳለች አሉ እኮ ይህንኛውም እኮ አልቅሳለች አሉ። ይኸውልህ አሁን እያንዳንዳቸው ይኸውልህ ታዲያ ለምን አልጠየቋትም? እያንዳንዳቸው ይኸውልህ ሳሪ እያንዳንዳቸው ይቅርታ አድርጉልኝ፣ እያንዳንዳቸው የሚያወሩት የተለያየ ነው። አንደኛው እሱ ገብቶናል እኮ ይኸውልህ ያንኛው ምን አለ? ያንኛው አዝሏት ከመጣ በኋላ ምን ህይወት አለኝ እጄን መስጠት አለብኝ ብላ እንትን ስትል ለምነን አባብለን አረጋጋናት እንጂ ከዚህ በኋላ ህይወት የለኝ። ይሄንኛው አላየሁም ማለት አይደለም። እንደገና አንድ ጊዜ ሽፍታ ያሉት አንድ ነው። የገጠር ላይ ያለ አንድ ነው ሽፍታ ያሉት። ምን ያደርጋል ሰይድ? እስኪ ቆይ አንዴ። እሱን መጠየቅ ያለብን ጥያቄ ጠይቀን መጨረስ ነው። አለቅሳ መጣች አለ። ይኸውልህ ብሬክስ አለቀሰች አለ። እነዚህ ልጆች 5 ናቸው 6 ናቸው ልንገርህ። እንደዛ ለምን አለቀስሽ አላልዋትም? አዎ ለምን አብረው ከዛ አላልዋትም? በቃ ወይ ስብዕና የላቸውም ወይ ምን የላቸውም ብቻ አላልዋትም። ሰብዕና ጉዳይ ነው። ሳሪ መስቀለኛ ጥያቄ ምንም አያደርግልኛ። ነጥብ ለመያዝ ምንም ትርጉም ሰያ አንዴ እኔ በጣም አዳመጥኳችሁ። ይሄ ልጅ ግን ስለመሄዱስ ምን ማረጋገጫ አለን? ተጽፎ የተሰጠው ነው የሚመስለው። እዛ ቪዲዮ ላይ ያለው ከሆነ በሳራ ቦታ ጋር ሲሆንና ቪዲዮ ይክፈትልን እናረጋግጥ። የገጠር ልጅ ጋር ያለው እሱ እንደሆነ የተሰደደው እሱ ስለመሆኑ እኔ ቦታውን ራሱ ተጽፎ የሆነ እንትን ተደርጎ ልምምድ አድርጎ የመጣ ሰው ነው እየመሰለኝ ያለው። ስለዚህ ቪዲዮ ክፈትና ቪዲዮ ክፈት። በቃ ቪዲዮ ላይ አንተ እዛ ቪዲዮ ላይ ያለው መሆኑን እኔ ማወቅ ፈልጋለሁ። ቪዲዮ ታውቃቸዋለች። እዛ የነበሩ ሰዎች ኧረ በእናትህ ቆይማ፣ ይኸውልህ መሲ የምትባለው ልጅ ታውቃቸዋለች። ስለዚህ በቪዲዮ አንዴ ፊትህን አሳየን እስኪ። እዛ ፎቶ ላይ ያለው ቪዲዮ መክፈትም አልችልም አባ። እኔ ቲክቶክ ላይ አዲስ ነኝ፣ ገና ዛሬ ነው ላይቭ የሚገባው። ይንካው እስ ኦኬ ኢሚለውን ንካው፣ እኛ እናሳያለን። ኢሚለውን ንካው። እኔ ልኬልሃለሁ፣ ተጫነው። የተላከልን ተጫነው፣ ልኬልሃለሁ፣ የተላከልን ተጫነው፣ ተቀበለው። እና ደግሞ ሰያ ልጅቱ እንደ አጭር ጥያቄ ለእሱም በጣም እንዳይከብደው የደፈሯቱ በገመድ የሚወጣውን ከወጡ በኋላ ነው ወይስ ሳይወጡ መጀመሪያ ከስር ነው በል። እሺ እኔ ባባ እኔ አላውቅበትም በቪዲዮ መግባት ራሱ እንደ ተልኮላል። መንካት ብቻ እኮ ነው። ይኸው አሁን ልክ የመጣልህ የለም። አሁን እኔ በቪዲዮ አልገባም። በቃ መረጃ ስለዚህ በቃ ይሄ ሰውዬ ራሱ አይደለም። ቆይ እኔ አንዴ እኔ ልጠይቀው አንዴ። እሺ ጠይቂው መሲ። ከየት እስከ የት ነው አዝሎ ያመጣት ሽፍታው? ሽፍታ እንኳን አያዝልም እና ግን ካልክ ከየት እስከ የት ነው አዝሏታል? ወላሂ አዝሏታል። ወላሂ ከዛው ካረፈችበት ማለት ነው። ከየት እስከ የት ነው ያዘላት? ንገረኝ። ካረፈችበት እዛው ትንሽ በቃ ቢያንስ እንኳን 2 ደቂቃ 3 ደቂቃ የምትሆን መንገድ ነው። ካረፈችበት አይደለም የምልህ በየቦታው አይደል እንደምናልፈው ስሙ ነው የምልህ። ያኔ ከየት እስከ የት ከገመዱ እስከ ገመዱ ነው ያዘላት አይደለም? እዚህ አሁን እዚህ አረፍንበት ጋር እዚህ አሁን ተደፈረች የሚባልበት ቦታ ላይ ማለት ነው። የሚባል አልነበርክም እንዳንተ የሚባልበት አትበል። የት ቦታ? እኔ እንኳን ሴቷ ማለት እኔ አሁን እዚህ ጋር ሲጮህ ሰምቻታለሁ። ኖ እሱ አትድገመው፣ አንተ ራሱ አትድገመው። ግን ያዘላት አዝሎ ወደ እናንተ ያመጣት ከየት ነው? የት አካባቢ ነው? ከጮኸችበት ቦታ ማለት ነው እኛ ድረስ። አንተ የጮሃለች አልቅሳለች አትበል። ከየት የት ወንዝ አካባቢ ነበር? ወንዝ ምናምን የለም እዛ እና እስከ ገመዱ አካባቢ ነው አዝሎ ያመጣት ወይስ አይደለም? ይህን ገመዱ ምናምን ገመዱ እኮ ቢያንስ ከአንድ ቀን ሌሊቱን ተጉዘን 4 ሰዓት ነው የደረስነው ገመዱ። እና ተራራ ሆኖ ዳገት ሆኖ መውጣት አቅቷት ነው ያዘላት ወይስ ምን? እንጃ ምን ዳገትም አልወደ ተራራም አልወደ እዛ
እና ምን አይነት ቦታ ነው? ቦታ አትነግራችሁ? የሆነ በቃ ጫካ ነገር መሲ እህት ማለት ነች። አብራችሁ እዛ ተካፍላችሁ ቆርሳችኋል። እሱ እንኳን ትዝ አይልም። ቢያንስ መከታ መሆኑ ሲጀመር እንደናንተ አይነት ሰው ጋር ስትመጣ ነው ህይወቷ የተበላሸው። ግን ቢያንስ አሁን ራሱ በትክክል አውራና በትክክል እና እኔ እኮ ከኔ ጋር አልመጣ። እኔ እኮ መንገድ ላይ ነው የተገናኝ ነው፣ መሻወር ላይ ነው የተገናኝ ነው እኮ። አሁን እኮ አዝላት መጣ፣ ከዛ ገመዱ ወጣ ምናምን ውሸት ነው። የለም ከጅዳ አይደለም እንደ አብረሃት የመጣኸው? ከጅዳው እና ታዲያ ከጅዳ አብረህ ከመጣ እንደ ነው መንገድ ላይ ያገኘኋት ማለት እኮ። እንደውም እኔ ስጠረጥር እኔ ብቻዬን ነው ገባ። ቆይ እኔ እኮ ቅድም አላማራችሁኝም እንጂ ቅድም እኮ እኔ የጠረጠርኩት ነገር ነበር። ለምን ይመቻለው ነገር ነበር። እኔ አንድ ዘመዴን ይዤ ጌትነት ነው ሌሎቹን ያመጣቸው አለ። ጌትነት ያመጣቸው የጌትነት ወንድምና የገጠር ልጅ እና ማሂን እችን ሀኒን። ይሄ ሰውዬ የይመች ያየሁትን የነገርኩ ሌላ አንተ አሁን የምትለው ሌላ እኔ ያልኩህን በል የምትለው እኔ ደግሞ አንተ ያልከው አለልም። ይህ ልጅ ማለት ነው። ይህ ልጅ መጠየቅ ያለበት ጥያቄ ብቻ ጠይቁትና ከዛ እንጨርስ። በቃ ማለት ጠይቁት፣ ሌሎችን መጠየቅ ነው። ጥያቄ መያዝ ብቻ ነው መጠየቅ፣ መልስ መያዝ። መጠየቅ በአይኔ ያየሁትን ነገር ሳልደብቃችሁ ለህሌናዬ ብዬ ነግሬያችኋለሁ። አላስ ከዛ ውጭ የማውቀው ነገር የለም። እሺ ይሄ ልጅ ማን ነው? ይቅርታ ይሄ ማንነቱ እኮ አልታወቀም። መንገዱም እያወቀው አይደለም። የት ነው ያለቀሰችበት? የት ነው የጮኸችበት? ይላል። ለምን በቪዲዮ አትወጣም? በትልቁ አድርጊ። ቆይ እስኪ አሁን ይሄ ሰውዬ እኔ ራሴ ነኝ ቁጭ ያልኩት እኔ ነኝ። አንተ ነህ? በቪዲዮ ወጣ እናመሳስል። ትንሽ ራቅ አድርጊ። ስለዚህ አንተ ከሆንክ ቪዲዮ ከዚህ ላይ ታይታል። ምን አስፈራ? መክፈት አልችልም። የላኩልህ ነው ወንድም፣ ተረጋጋ። ይኸውን የላኩልህ አይደል? የመጣልህ የለም? ተጫነው። አይዞህ። ይህ ተጫንኩ። አልከፈተልም? ምን ከፍቷል። መታሃል አሁን አልታየም። ቆይ በለው ሴቭ በለው ነካውና ሴቭ በለው። ቀዩ አንተ ታይተኛ ነው። ሴፍ ሴፍ አልኩ። ፎቶ ደርሶኛል። የሚገርመው ኤግዛክትሊ እህቴ ናት ለማለት አንሰ ነው። ሲጀመር ወንድነት ስለሌለህ ነው እንጂ አይዞህ ወንድነት ስለሌለህ ነው። እንትን ልበልልሽ ወንድሜ እናመሰግናለን። ቆይ ተረጋጋ ወንድሜ። እናመሰግናለን። እሺ በጣም ነው የምናመሰግነው። ተጠይቀህ ለሰጠው ምላሽ እናመሰግናለን። ምናልባት ሌላ ጥያቄ ከተፈለገ ስልኳ ማን ጋር ነበር ወንድሜ? ስልኳ ማን ጋር ነበር? ያኒ ስልክ እዛ እንትና ነገስ ጋር ነገስ የእሷ ወኪል ያኛ ወኪል ማለት ነው። ነገስ የጌትነት ወንድም ወኪል ያለው ማለት ነው። ያኛ ወኪል ያለው ነገስ ወንድሜ። አዎ ሶስት አብረው ነው የመጡት። አዎ እኮ ስልኳ ያለው ከሱ ጋር ነው አይደል? አዎ ሌላም ሳይወጣ ጠይቁት። ልጁ ጥሩ ልጅ ነው በነገራችን ላይ በቪዲዮ ወጥቶ እየመለሰ ነው የሚያውቀው። እሺ ስልኩ አሁን ይሰራል? እርግጠኛ ነህ ስልኩ ከሷ ጋር ለመሆኑ? ስልኩ እሱ ጋር ነገስ ጋር ፓስፖርቷም ስልኩ ነገስ የት ነው ያለው ወንድሜ? ኢትዮጵያ ነው። ቆይና ታዲያ ስልክ ሊጠራ ቻለ? ምን አውቃለሁ እንግዲህ እሱ ስልኩ ዝግ ሆኖ ነው እንጂ እሱንም እንጠራዋለን። ምንም ይቀር የለም። ታውቃላችሁ፣ እያንዳንዳችሁ ተጠያቂ መሆን ካለባችሁ ትጠይቃላችሁ። ግን አሁን እኔ ማለት በቃ ይህንን ጥያቄ አትጠይቂ ያላችሁ የህሊና ጉዳይ ነው አላችሁ እናንተ። ግን ይቺ ልጅ ከእነሱ ተነጥላ ሂዳ ጩሃ ታዝላ መታ ፊቷ እንደዛ ሁኖ ስታለቅስ ወንድ ልጅ አንድ አይደሉም 4፣ 5፣ 6 ናቸው።
አብረው እስከሚጓዟት ድረስ ምን ሆነሽ ነው ሀኒ ከፍቶሽ ነው ወይ ምን ሆነሽ ነው ብሎ እንዴት አልጠየቋትም? ቆይ እስኪ እኔ አንድ ጥያቄ ነው። ቪዲዮውን አይተኸዋል? የሀኒ ተብሎ የወጣውን ቪዲዮ? ያ ቦታው እውነተኛ ያ ቦታ ነው? ያ ይሁን ብዙ ተራራ አለ፣ እኔ አላውቀውም እንጂ የለየለ ነገር የለም ያ መሆኑን። ያ ይሁን ሌላ ይሁን አላውቅም። በቪዲዮ ቢቀርብ አላውቀውም። ብዙ ጀበል አለ። አይዞህ እንትን ይቅርታ፣ እኔ ደግሞ ልጠይቅህና ሀኒ እያለቀሰች ስትመጣ ለማን ነው ሄዳ ቀርባ የተናገረችው? ለአንተ ነው ወይስ ደግሞ ለገጠር ልጅ ነው የተናገረችው? ለማንም አልተናገረችም። ቀርባ ጀመር ተስፋ ስለቆረጠች እነዚህ ማን ጠይቋት? ማን ጠይቋት? ሰርተዋታል። የህሊና ጉዳይ ነው አልከኝ፣ ግን ማርያምን እኔ ብዬም ብቻ ልናገር ነው ፍቀድልኝ። ህሊና ማለት እኮ ልንገርህ መወለድ ቋንቋ ነው። ጩሃለች ልጅቷ ስትመጣ ፊቷ ተንገላቷል፣ አልቅሳለች። አብረዋት ተጉዘዋል እኮ ባይጓዙ ጥሩ ነበረ። አብረዋት ሲጓዙ ምን ሆነሽ ነው ተብሎ እኮ ይጠየቃል። ምን ሆነሽ ነው? ቶ መገደሏን ቶ ሞተሽ ተብሎ ነው የተነገራቸው። ቶ ያንን ኢቭን እዛ ቦታ ላይ የተደረገችውን ድርጊት እንኳ ለማወቅ ምን ሆነሽ ነው ተብሎ ይጠየቃል። ያንን ሁሉ እስከሚሄዱ ድረስ ወንድ ልጆች እኮ ናቸው። አብረዋት እኮ ነው ከዛ ድረስ የመጡት። ይህ የህሊና ጉዳይ አይደለም፣ የጨካኝነት ጉዳይ ነው። ስለዚህ ያናመሙት እነሱ በህይወት እያለ ሞተሽ ብለው ለመናገር ምንም ችግር የለባቸው። ያለው ደግሞ ራሱ ራሴን መያዝ አቅቶኛል። ልጠይቅህ፣ ይህን ጥያቄ መልስልኝ። የሀኒ ጸጉር ምን አይነት ነበር የተሰራችሁ? እስኪ ይህን ንገረን። በደንብ አይተሃታል? እዛ በቀደም ፌክ ቪዲዮ አምጥተው ሳትሞት ሞተች ብላ ያሳዩት ቪዲዮ እዛ ላይ የነበረው ጸጉሯ እሱ ነው? ኧረ እኔ ጠጉሯን እዛ አላየሁም። እናንተን ነበር እዛ አስቀርቶ እሷ ምን አለ ሀገር በገባች። እናንተ ለሀገር እዛ ውስጥ የነበራችሁ ወንዶች ለሀገርም ለወገንም ሸክም ናችሁ፣ አትጠቅሙም። ሲጀመር ማለት ነው ማንም አይነካት ነበረ። የመጀመሪያ የእናንተ ሁኔታ አይተው ነው እንጂ ማንም አይነካትም ነበር። ወንድ ልጅ ሚስቴ ናት ወይ እህቴ ናት ካለ እዛ ቦታ ማንም አይነካትም። ሴት ልጅ ብሬክስ የእናንተን አቋም ነገሩ የሚጠይቁት ካላችሁ ጠይቁ። ቆይ እስኪ ቪዲዮ አንድ ነገር ቪዲዮ ስሩ የተባላችሁት በማን ትዕዛዝ ነው ተሰብስባችሁ ቪዲዮ የሰራችሁት? ቪዲዮ የሰራ ነው እዛ እንትና አደን ስንደርስ ነው፣ ፍንዱቅ ውስጥ ነው የሰራ ነው ቪዲዮ። ማን ስሩ ብሏችሁ? የገጠር ልጅ እንስራ አላሰራም። በቃ እንዴት ሰራችሁ? እችኔ ስትሞት አላያችሁም ባይናችሁ? ይሄ ነገር ስህተት አይደለም? ኧረ ስትሞት አይተናል ብለን ሰራን። መጀመሪያ በማታውቁ ነገር ባላያችሁን ነገር ለምን እናንተ ቪዲዮ እዛ ቀረባችሁ? እኛ እኔ ስትሞት አይቻታለሁ አላልኩም። እነሱም አላልኩም። ሙታለች አሉን እኮ ነው አላችሁት? አዎ ያሉን ነው። ሙታለች አሉን ተብሎ እንዴት ቪዲዮ ይሰራል? በቃ ያሉንን አስተላለፍን። አላስ ከዛ ማን ያላችሁ? ደላላዎቹ ናቸው። ቪዲዮ ስሩ ያሏችሁ አሉ ደላላዎቹ? አላሉ። የገጠር ልጅ ነው እንስራ ያላችሁ? አዎ። አይ እናንተ እንዴት እኛ እርግጠኛ አልሆንም። ሙታ ይሁን አግተዋት ይሁን ሳናውቅ እኛ እዚህ ጉዳይ አንገባም አትሉም ነበር? እኛ ቪዲዮውን እንስራ አለን፣ ሰራን። ሞታለች ብለውናል አለን፣ አስተላለፍን። እንትን ይኸውላችሁ ወንድሜ፣ አንተ ምናልባት ለቀጣይ ጥያቄ ምናልባት እንድንጠይቅ ምናምን ከተፈለገ ያው ፈቃደኛ ከሆን ቀጣይ ትቀርብልናለህ። ኦኬ። አሁን ሌሎቹ የሚጠየቁ ልጆችም ስለሚኖሩ እዚህ ላይ ከዚህ ውጭ እንትን ባትሉት የተሻለ ይመስለኛል። ለምን መሰላችሁ? ሌሎችም ልጆች ይመጣሉ፣ ይጠራሉ፣ ይጠየቃሉ አይደለ? ይህ ልጅ የሚደረገውን ነገር እንትን ቢያደርጉ ላይ እነሱ ላይመጡ ይችላሉ። ገብቶሃል አይደለ? ጥያቄ ብቻ መጠየቅ፣ ከዛኛ ነጥብ መያዝ አለቀ። መሆን ያለበት እንደዛ ነው። እሺ የገጠር ልጅ ምን ትላለህ በዚህ ዙሪያ? እሺ ወንድማችን ቪዲዮውን ብትፈልግ አጥፋው፣ ከፈለግክም ተቀመጥ።
የገጠር ልጅ ላስወጣ። አሁን ልጁ የሚለውን እያንዳንዱ ሰምተኸዋል። ምን ትላለህ? እንግዲህ 6 ደላላ ነው እያለ ያለው። እንዴት ነው ነገሩ? አንተ እንስማ። ደግሞ 6 ደላላ ነው እንግዲህ በሱ። ወይ እኔ የገጠር ልጅን እጠይቀዋለሁ። ገጠር ልጅ እኔ አሁን የምጠይቀህ ነገር መጀመሪያ 2 መሪዎች ይዘዋችሁ መጡ፣ ሽፍታዎቹ እስከመጡባችሁ ድረስ ማለት ነው። ከዛ ሌሎች እነሱ እንደተመለሱ ሌሎች መጥተው እዛ ላይ ተቀበሏቸዋል። አዎ መንገድ ላይ ምን አለ መሰለህ ብሬክስ፣ እየሰማኝ ከሆነ የአንደኛውን ልጅ አሁን ስልክ እየላኩልኝ ነው። አሁን ከእንደዛ አብሮ ሄደው ማለት ነው። ስልክ አሁን ላኩልኝ ብዬ ማለት ነው እኮ መንገድ ላይ የሚያውቀው ነው። ገባህ? ምክንያቱም መሪ ይረካከባሉ፣ እየሰማኝ ከሆነ ከዛ የሚያመጣለ ይሄኛው አምጥቶ ያስረክብና ያኛው ወደዛ ደግሞ ይመለሳል። እንደዛ ነው መንገድ ላይ የሚሰሩት። ግን እንዴት ሽፍታዎቹ ያሉበት ቦታ ላይ እንዴት ሊቀባበሉ ቻሉ? ማለት ኢማጂን ሽፍታዎቹ 2ቱም ሽፍታ በተመሳሳይ እናንተ የሚቀበሏችሁ ከዚህ መቀባበላችሁ አይደለም። አይ ነው እሱ ይገባኛል። ከአንዱ ደላላ ከዛ ከአንዱ መሪ ወደ ሌላ መንገድ ላይ ይቀባበሉ ይችላሉ። ግን ሽፍታዎቹ ያቆሟችሁ ቦታ ላይ እንዴት ሌሎቹ መሪዎች እዛ ቦታ ላይ መገኘት ቻሉ? እሱን ምን አውቃለሁ ታዲያ? አሁን መንገዱን የማውቀው ነገር የለም። የሚመራንን ነገር ልክ ነው እያልክ ነው? ሲያወራው ነገር በሙሉ ልክ ነው? አዎ 2ቶቹ ከዛ እነዛን 2ቱ ልጆች ያመጧቸው ሌላዎች ናቸው። ገባህ አይደል? ሌሊት ላይ እነሱን አመጣው የደባለቋቸው እዛ ቦታ ላይ ነው ያገኘናቸው 2ቶቹ። ከዛ ነው 4 ሆነው ደግሞ ይዘውን ሄዱትኛል ማለት ነው እነሱ ከመጡ በኋላ። አንተ እነዚህ ንግግሮች አሁን አንተ ያልተናገርካቸው ንግግሮች አሁን ለምሳሌ ይሄ ልጅ ተናግሯል እና አንተ ማስታወስ አልቻልክም ነው ያን ነገር ያልተናገርከው እኮ። ከዚህም በላይ እኮ ደግሞ የሚያስታውስ እኮ ደግሞ ሆኖም ሊመጣ ይችላል። ገባህ አይደለ? ይገባኛል። ስላላስታወስክ ነው ያልተናገርከው ነው እያልኩ ያለው። ይሄንን ቦታ አሁን እዛ 2 ልጆች ሲመጡ ማን ይዟቸው መጣ ብለህ ብጠይቀኝ እመልሳለሁ። ግዴታ እኮ ነው። ስላላየን እንዴት እንደዛ አድርገን ብለን እንጠይቃለን? ይሄ ስለተናገረ እና ታዲያ ከየት እንዴት ተደባለቁ ማን ይዟቸው መጣ ብትለኝ እነግርሃለሁ። ለምን አልነግርህም? ብሬክስ ደላላው ምንድን ነው ሽፍታው አንድ ነው አይደል አላላችሁም ወይ ብለህ ጠይቀው። መሳሪያ አሁን ይዞ ያገኙት እሱን ነው። እኛ አሁን እዛ ግን እሱ እያለ ያለው ኦኬ፣ እናንተ ያላችሁት ሀናን ይዟት ሄደ ነው ኦኬ። ከዛ ግን አንዱ ሽፍታ ደግሞ ሌሎቻችሁ እናንተን ይዘው ወደፊት ነበር። መሪ ናቸው እኛን ይዘውን ሄዱት። እነሱም እኮ ቀሩ። በኋላ መለሳለሁ ብሎ ይሄ ልጅ ደግሞ እያለ ያለው እኮ 2 ናቸው ሽፍቶቹ። አንዱ ሽፍታ ሀናን ይዞ ሄደ፣ አንዱ ሽፍታ ደግሞ የነገጠር ልጅን ወደፊት ደላሎቹን ማን ነው መንገድ መሪዎቹን ይዞ ወደፊት እንትን አለ እኮ ነው ያለው። ያኮ ምግብ ላይ ነው። አሁን መንገድ ላይ እንደዚህ የሚሄድ ምግብ ይዘን የሄድን 2 መሪ ሆነው እኛን ይዘውን ሄዱ። ከኋላ ይዘውን የመጡት ማለት ነው። ከዛ ለሌላኞቹ እዛ ሲያስረክቡን ነው ያን ሽፍታውን እንግዲህ እዛ ቦታ ላይ ያገኘነው። ያንተ ሽፍታው አንድ ነው እያልክ ያለው? መሳሪያ ያዘው ግን ጓደኞች እንዳሉ ነግሩናል። ጓደኞች አሉኝ ብሎ ማለት ነው። በአይንህ ያየኸው አንተ ሽፍታ አንድ ነው ወይስ ሁለት? አሁን ያየሁት አንድ ነው። መሳሪያ የያዘው እሱ ብቻ ነው። ሲፈትሽን ምንም ሲል የነበረው እሱ ነው። እሺ ያኛው ግን ያለው 2 ሽፍታ ነው ያለው። ያኛው ያለው አንደኛው እኛ ጋር ቆየ ይዞን፣ ያ ደግሞ እዛ ሀና ጋር ቆመ። 2 ናቸው ነው መሳሪያ የያዙት። አንተ አላስታወስክምና ሊሆን ይችላል ሳታስታውስ ቀርተህ ደግሞ አሁንም እኮ እንደዚህ እያስገባችሁ ሁሉንም ብትጠይቁ ደስ ነው የሚለኝ እኔ እንደራሴ ባችሁ። እናንተም ለማወቅ ደግሞ እንደዚሁ መጠየቅ ያስፈልጋችኋል።
እሱማ ያው አሁን እነመሲ ማስገብተን ጠየቅን፣ ይሄም መጥቶ ተጠየቀ። ይኸው እኛ እንጠይቃለን። ገብቶሃል አይደል? ቅድም ተረጋጋ ስልህ የነበረው ለዚህ ነው። እያንዳንዱ መጥቶ ይጠየቃል። አንተ ስትጠየቅ መልስ ብቻ ነው መመለስ ያለብህ፣ መበሳጨት የለብህም። ኮሜንት ላይ የሚጻፍ ምናምን ነገር ቶ ምንም ያው ሰው ይጽፋል እና አንተ በተረጋጋ መንፈስ ብቻ ነው መጠየቅ፣ ስትጠየቅ መመለስ ያለብን ልፈልግ ነው። ብሬክስ አንዴ ሁላችሁም እስኪ እኔ ልጠይቀው እንደው ምናልባት እኔም ስለ መንገዱ ትንሽ ነገር ስለማቅ የገጠር ልጅ ሳትቆጣ ሰከን ብለህ እንደው ከቻልክ ልትመልስልኝ ሞክር። እኔ ልጠይቅህ የምፈልገው ነው። ምንም አልመልስልህም። እየሰደብከኝ ነበረ። ተረዳኸኝ አይደለ? መልስ ያልሰጠው ንቄ ነው። ዝምታም እኮ አንዳንዴ መልስ ነው ብራዘር፣ ለሚገባው ሰው ማለት ነው። ችግር የለውም። አሁን የእኔና ያንተ መናናቅ ሳይሆን አሁን ዋናው ነገር ታርጌት የሚኖረው መጠየቅ የሚችሉትን እኮ መልሻለሁ አይደለ? ቆይ እኔም አንድ ጥያቄ ልጠይቅ። እኔም እንዳንችልም መጠየቅ አችልም እኮ አንተ በደንብ ነው የምችለው። አትችልም? ይኸውልህ አንድ ጊዜ ቆይ እንግባባቸው። የገጠር ላይ አንተ እውነተኛን አይደለ ሰው የሚጠይቅህን ያ የግል ፐርሰናሊ ችግራችሁን እዛው በቤታቸው ተፋቱ። እዚህ ላይ ደግሞ ታዲያ እኔ ለመጣ ሁሉ መልስ እሰጣለሁ እንዴ? ተው እንጂ ሰው ጥያቄ እኮ ነው። አሁን እኮ ብዙ የተምታታ ነገር እኮ አሁን ምን መሰለህ ያ ልጅ መጥቶ ያንን ለማወቅ አሁንም እኮ ጓደኞቼ መጠየቅ እኮ ጓደኛ መጣ አይደል? እያስገባችሁ ጠይቁ እኮ። እሺ ይኸውልህ ጓደኛ ከተጠየቀው አንጻር ከተዘበራረቀው ጉዳይ ነው እኔ መጠየቅ የምፈልገው። ጓደኛ ተጠይቆ ትንሽ የተሳሳተ ነገርን ስላገኘው ነው መጠየቅ። ከሁሉም እኮ መረጃ ሰብስበው ነው አይደለ? እኔ እኮ መጀመሪያ የተናገርኩት እኔ ነኝ አይደል እንዴ? አሁን እኮ ይኸውልህ አንድ ጊዜ የገጠር አሁን ጓደኛ የተናገረው ሙሉ በሙሉ እውነት ነው አልክ። ስለዚህ ጓደኛ የተናገረው ሙሉ በሙሉ እውነት ነው ካልክ ያንተ ውሸት ነው ማለት እኮ ነው እኮ። ሰው ያየውን ነው የሚናገረው። እሱ ተናገረ አይደለ? ደግሞ ሌሎቹንም እንደዛ አስገብታችሁ ትጠይቃላችሁ እኮ። አሁን ሶስት ደረሰ። የቀረን እኮ አንድ ሰው ነው የቀረን። ለምን አንድ ሰው እኮ እንዴ? ስንት ቀረ? ጠይቁት እኮ ሁለት ብቻ ናቸው እኮ። ለምሳሌ አሁን የሚመጡት ሌሎች ተጨማሪ ልጆች መጥተው ልክ አሁን አንተ የመለስከው መልስ እና የዚህ ልጅ መልስ አሁን የተለያየ ነገር አለው እና ሌሎቹ መጥተው ከአንተ ከተናገርከው እስካሁን የሁሉም የተለያየ ቢሆን ምን ልትል ነው አንተ? ምላሽ ምንድን ነው የሚሆነው? እንዲህ ምን እላለሁ? ያው ውሸታም ሆኜ እጠይቃለሁ። እንደው እዚህ ጋር አንድ ነገር ልናገር ሰያ ከፈቀዳችሁልኝ። እንትን ማድረግ የለብንም። አሁን እነዚህ ሁለቱ ልጆች የተባሉት ማለት ነው መተው ሀዘኑን ያረዱት ሰዎች የገጠር ልጅ አርፋለች ምናምን ብለው እነሱ ናቸው የነገሯችሁ? ለአንተም አንድ ላይ ነው የሰማው ከልጆቹ ጋር ልጁ እንዳለው? ሁላችንም አንድ ላይ ነው የሰማነው። ኦኬ ዘመድ ተብለው ምናምን እንደውም ማነው ቤተሰቧ ሲባል አንተ እኔ ነኝ ምናምን ብለሃል? ከኛ ጋር ነው የመጣችሁ ነው ያልኩት። ጥሩ እሺ። እነዛ ልጆች እነማን ናቸው መጥተው ያረዷችሁ? የዛው መሪዎቹ አብረው የነበሩት። የት ናቸው? እነሱ ማግኘት አንችልም። እንግዲህ ከእነሱ ውጭ እንግዲህ ቀበርን እንትን ያሉት ብለው መኖ ያሉት እነሱ ከሆኑ የት ናቸው? አድራሻቸውን ማወቅ አይቻልም? እነማን እንደሆኑ ማወቅ አይቻልም? እንግዲህ እዛው ናቸው፣ እዛው ነው የቀሩት። እንግዲህ እኛ ወደዚህ ስንመጣ እዛው በረሃው ላይ ደላላው ጋር። ደላላው ማን ነው? ያ ደላላ ኮሚኒኬት ያደርጋል ከእነሱ ጋር ባያችሁት ሁኔታ? ያው መሪ እኮ ናቸው እኮ። መሪዎቹ ከማን ጋር ነው ኮሚኒኬት እያደረጉ የነበሩት? አንተ ባለህበት ነው። ከደላላው ጋር ነው። ደላላው የተባለው እንትና ነው አይደል? ዋናው ኮሚኒኬት የሚያደርገው አደራ የተሰጠው ሰውዬ። ስለዚህ አሁንም እነዚህ እናንተ አሁን መረጃ እየሰጣችሁ ያያችሁትን ነው የምትናገሩት። አሁንም ትኩረት ማድረግ ያለብን ሁለቱ መተው ሞታለች ያሉትን ሰዎች አድራሻቸውን እያንዳንዱ ተጠይቆ ዋናቸው ደግሞ ሲነጋገርና እሷን አደርሳለሁ ያለው እንዲጠየቅ ማድረግ ነው በህግ። ትኑርም አትኑርም ለአላ እሺ አንድ ጊዜ እኔ ጥያቄ መጠየቅ ፈልጌ ነው። የገጠር ልጅ ወደ ላይ ወጥቶ ቪዲዮ ማብራት ከቻለ ቪዲዮ እንዲያበራ ፈልጋለሁ። አንደኛ ከዛ በኋላ ደግሞ እያንዳንዱ ነገር ያ ደግሞ ደላላው እንትን ይላል። ምናልባት እኛ እየተጋጨብን ያለው
አልሞተችም ብለን ስለምናስብ ነው ሁላችንም እንጂ ዋናውን ያደረጉትን ሰዎች ጋር ትኩረት እያደረግን ብንይዛቸው መልካም ነው እና አሁንም እነዛ ሰዎች ላይ ፎከስ ብናደርግ እኔ የኔ ሀሳብ ነው። አመሰግናለሁ። እሺ ይቅርታ ግን አንድ ጊዜ ትሰጡኛላችሁ? በእናትህን አንድ በጣም ብዙ ለአንድ ሳምንት ሙሉ ይህንን ጉዳይ ስንሰማ ቆይተናል። የገጠር ልጅ ቪዲዮ እንዲያበራ ፈልጋለሁ። ቪዲዮ አብራ። ከዛ የያዝከውን ስልክ ወደ ስክሪን አምጥተህ እንደዚህ ያዝ። አቡፋኖ ደውልበት። አሁን ስልኩን ወደዚህ ስክሪኑ ወደዚህ ያዞሮ አቡፋኖ ደውል የልጅቷ ስልክ ላይ። በነገራችን ላይ ጥሪው የከሻፍ ጥሪ ነው። እስካሁን የሰማነው ነው እኮ የያዘችው ስልክ ከሻፍ ነው እኮ ዝላሁን በሜሴንጀር ካላመናችሁ ተመልከቱ። ዝም ነው የሚጠራው ኤፍቢኤ ማለት ነው እንዴ። ይኸው ስልኩ አሁን ሚዲያ ላይ ጠርቷል። አንተ ስትደውል እዚህ ጋር ስትጠራ አሁን እኮ ድዝም እኮ ነው ወንድሜ። ሜሴንጀር ኤፍቢኤ በሁለቱም ነው። እዚህም ሲጠራ እዚህም ይጠራል። ምንድን ነው ስትደውል ድገመው ነው። ይኸው ደውል። ከሻፍ ስልክ የለህም? የለኝም። ምን ሌላ ስልክ ነው? ቅድም እኮ የከሻፍ ጥሪ ነበር የሰማነው አንተ ጋር። ይኸው ላሰማህ። አንደኛው ሰው ላይ ደውሉ ብዬ ላሰማህ። በሜሴንጀር ሲደውሉ ሁለቱም ስልክ ላይ ለመጥራትና ለመጥራቱም ማለት ነው። እኛ ግራ ያገባን እኮ አሁን ስልኳ ለምን ይጠራል? የት ነው ያለው? ኢትዮጵያ ተገባ እንዴት ሊጠራ ቻለ? ኢትዮጵያ ተገባ የሚጠራ ስልክ አለ። ያ ግን የተበረመጀና የተሞላ ስልክ ነው። አሁን አረቦች ያስተካከሉና በቴሌ የትም ሀገር ሲሄዱ ስልካቸው ይጠራል። ያ ግን የተሰራ ስልክ ነው። በቴሌ ክፍያ አድርጎ መልሰሽ ደውይ ወደ እኔ ስልክ። ታያ ስልኩን የያዘው ልጅ ለምን አይመጣም? ተመልከት። አሁን የሚጠራው ማለት ነው ማየት ያለባችሁ እዚህ ስልክ ላይ ሲደወል ሁለቱም ላይ ነው የሚጠራው። እሺ የገጠር ልጅ ስልኩን የያዘው ልጅ ለምን አጠራው? ምርት አንድ ነው። እባክህ ስልኩን የያዘውን ልጅ ጥራው። እኮ ሜሴንጀር እያየህ ነው። ሁለቱም ስልኬ ላይ ነው የሚጠራው። እያያችሁ ነው አይደል? የመስመር ጥሪ ሁለቱም ስልኬ ላይ ነው የሚጠራው። የመስመር የተሳሰረ ነው። አንድ ነው። የመስመሩን እስኪ ተደወልብህ። በመስመር ይሄኛው የለውም ማሸሪካ። ቅድም የተደወለብህ በመስመር የትኛው ነው? ይሄኛው ነው። የቱ? እዚህ ስልክ ላይ ያለው የገጠር መስመር ይደውሉብህ። ስልኳን የያዘው ልጅ ለምን አይመጣም? ወይ ቁጥሩን ላክልና በመስመር ልደውልልህ እስኪ። አልሰማም ጋይስ። ታሪክ ትሰማያለሽ። ሳሪ ያለችን አድርጎ እስኪ ልጁ ስልኳን የያዘው ልጅ ለምን አይመጣም? አምጣው፣ አስደውልና አምጣው። ልኬለታለሁ እኮ ነኝ። ልኬለታለሁ። ይምጣ። ስልኳን የያዘው ልጅ ይምጣ። በቃ አንድ ጊዜ አድረናል ማደራችን እንደሆነ። ስልኳን የያዘው ልጅ ይምጣ። በቃ ስልኳን የያዘው ላይ አስመጣል። እባክህ የገጠር ልጅ ነው። ምንም አሁን ልጁን ጥሩትና በቃ ሲም ካርዱ ከሻፉ እዚህ ቪዲዮን አብርቶ ልክ እንደ ገጠር ቪዲዮ አብርቶ ከሻፉ አሳየን ማለት እኮ ነው። ምንም እኮ በቃ እሱ ልኬለታለሁ። ቁጥሩን እኮ ልኬለታለሁ እኔ። ታያ ደውልለት። ካልሆነ ቁጥሩ አይሰራም። እምቢ አለኝ እኮ። ሌላ ቁጥር ካለው እባክህ ስጠን። የገጠር ልጅ በቃ ስልኩ ይምጣ። ስለሚተዋወቁ እራሱ ይጥራው። የገጠር ልጅ ይህንን ነገር ማድረግ ስለሚችል እራሱ ጠርቶ እዚህ ጋር ያምጣል። በነገራችን ላይ እኔ አንድ ነገር እዚህ ጋር የምናገረው ነገር ካለ እነዚህ አብሯት የሄዱ ልጆች ሁላ ልጅቷን የደፈሯት ነው የሚመስለኝ። ምክንያቱም የተለያየ ሀሳብ ነው የሚያወሩት። እዚህ ጋር ድራማ እየሰሩብን ነው ያሉት። ስለዚህ የእነሱ ነገር እንዳይወጣባቸው ፈልጎ የሚያደርጉ ነው የሚመስለኝ። በቂ ቆይ በቂ ወንድም ቆይ አንዴ ግድ የለም እሺ። በእኔው ነው እንትን አድርገው ወንድም የልጁን የጓደኛ ነው የዘመድ የተባለው ይምጣና ብሬክስ ልላክልህ ወይ ሳሪ ልላክልሽ። ልኬልሻለሁ እኮ ላክልኝ እስኪ። ቁጥሩ እኮ አይሰራም እና ነው እንጂ እየደወልኩበት ነው። እስኪ የገጠር ልጅ አንተ ሞክር ጋይስ። አሁን ይሄ ማህበረሰብ ወጥቶ ምንም አይነት አስተያየት ቢሰጥ አትፍረዱበት በመቤቴ። ምክንያቱም 9 ቀን ሙሉ በመታሸት ያለን ሰዎች ነን። አንዳንዶቻችን ለፎሎ እየተባለ ስንሰደብ ስንቋሸሽ
አንዳንዶቻችን ከታችሁ ነው